ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች በትናንትናው ዕለት ከጎንደር ተነስቶ በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር አደጋ እንዳጋጠመው መረጃዎች ወጥተዋል። የአማራ ኮሙኒኬሽንም ይህን አስመልክቶ መግለጫ አውጥቷል። በመግለጫውም በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር የቴክኒክ ችግር አጋጥሞታል። በችግሩ ምክንያት በሰው ላይ ያጋጠመ አደጋ እንደሌለ የአማራ ኮሙኒኬሽን አሳውቋል። ኢትዮ ታይምስ ሚዲያም ጎርጎራ ከሚኖሩ የአካባቢው ነዋሪዎች ጋር በስልክ ቆይታ አድርጓል። የተፈጠረውን ክስተት አስመልክቶም ከግለሰቡ ጋር ያደረግነውን ቆይታ በዝርዝር እናስደምጣቸዋለን። እስካሁንም በችግሩ ምክንያት በሰው ላይ የከፋ ጉዳት እንዳልደረሰ መግለጫዎች ቢወጡም ሄሊኮፕተሯ ከደረሰባት ጉዳት አንጻር የሰው ሕይወት ይተርፋል ብሎ መገመት ከባድ እንደሆነ ነዋሪው አስረድተዋል። በሄሊኮፕተሩ ውስጥ ትናንት ወደ ጎንደር አቅንቶ የነበሩ አመራሮችም ይገኙበታል። የሄሊኮፕተሩ አንድ ክንፍ ከአንድ ዛፍ ጋር በመጋጨት ነው አደጋው የደረሰው የሚል መረጃም ተሰምቷል። ትናንት የጎንደር ዩኒቨርሲቲ አዘጋጅቶት በነበረ ፕሮግራም ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የኢፌዴሪ ፕሬዝዳንት አቶ ታዬ አጽቀሥላሴ፣ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርና ሌሎችም አመራሮች በፕሮግራሙ ላይ ታድመው እንደነበረም ይታወሳል። በሰዓት 45 ኪሎ ሜትር የምትምዘገዘገው የአቫንቲ ብሉ ናይል ፈጣን ጀልባም ከባህር ዳር ሐኪሞችን በመጫን ወደ ጎርጎራ መጓዟ ተገልጿል። ዛሬ ከጠዋቱ 4 ሰዓት ጀምሮ ባህር ዳር አባይ ድልድይ ሁለቱም በመዘጋቱ ምክንያት ከጎንደር ባህር ዳርና ከወሎ ባህር ዳር የሚመጡ ተሽከርካሪዎች ወደ ባህር ዳር መግባት እንዳልቻሉ እንዲሁም ከባህር ዳር ከተማ አባይ ማዶ የታክሲ እንቅስቃሴ መዘጋቱን መረጃዎች ወጥተዋል። በጎንደርም በአደጋው ምክንያት ከፍተኛ ውጥረት ነግሶ እንደዋለና ከፍተኛ ቁጥር ያለው የአገዛዙ ኃይል በወታደራዊ ኮንቮይ ተጭኖ ከጎንደር ከተማ ወደ ጎርጎራ እንደተላከ መረጃዎች ወጥተዋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች በጎርጎራ ሪዞርት በማረፍ ላይ በነበረ ሄሊኮፕተር ያጋጠመውን አደጋ አስመልክቶ ከአካባቢ ነዋሪ ጋር ያደረግነውን ቆይታ እንዲያዘጋጅተንላቸዋል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አሎ እንዴት ነው? ሰላም ነው አለን፣ እግዚአብሔር ይመስገን። ተቆፍጠረ ከስኩፋን ስንት ሰዓት ላይ በረራው ነው? ስንት ሰዓት በረራው ነው? ወደ 12 ሰዓት አካባቢ 12 ሰዓት። ጦርነት ነበር እንዴ? ነበር። ዝም ብሎ ነው የተከተከተ ጦርነት አይደለም። ጦርነት የለም። ዝም ብሎ ነው በራሱ ጊዜ ነው የተከተከተ። በራሱ ጊዜ ነው የወደቀ። ሊያርፍ ሲል ነው የወደቀ እና የተጎዳ ሰው አለ? የለም። ተጎድቷል። የሞተ ሰው አለ? ማን አስገባ? ከዛ ከሎጁ ላይ ነው ብቻ ነዷል እንትን ነው እና ገና ሊወርድ ሲል ነው ወይስ መሬት ነክቶ ነው የነደደው? ኧረ ቢነካማ ምን ይሆን ነበር? ሊወርድ ገና አየር ላይ ያለ ነው። እና አየር ላይ ቆሞ ማከነደደ ብዙ ሰው አልቋል በለኝ እንጂ። ብዙ ሰው ተቆርጧል። በጣም ከነደደማ ከሰሉ ነው አልበለኝ። ጭስ በጭስ ነው የምታየው። እና አሁን እሱ የተቃጠለው እንትኑ የት ላይ አረፈ? እዛው ልጅ ላይ እንደ አንዱን ሆቴል አስተዳዳሪ ሰው ይቀራል ብለን ደምሶታል። ስለዚህ ከባድ ቁስለኛ ይኖራልም ሞትም ይኖራል ማለት ነው። ይኖራል። እናንተ ወደዛ አልቀረባችሁም? አላስቀረባችሁም? እንኳን አሁን ፌደራል ምናምን ፖሊስ መከላከያ ያለ ማለት ነው። እንዳዳርና ተመጣ ኦራል ዝም ብለን እሸት ብዙ ኦራል ነው የመጣ። ኦኬ። አምቡላንስ ምናምን ድምጽ ነበር? ባጃጅ በሚያወጣቸው ወደ ጤና ጣቢያው ሌላው በጀልባ ነው። ከባህር ዳር ጀልባ ወደ ባህር ዳር። የሚገርም ነው። ግን ጦርነት አልነበረም። ዝም ብሎ ፋኖ ተጥቶ ምናምን ውሸት ነው። ዝም ብሎ ነው አንተ የሚያወሩ። የለም፣ ሰላም ነው። ዛሬቱ ማርያም ነው ፈርደው ነው ከስኩፋን። ስንት ሰዓት ላይ በረራው ነው? ስንት ሰዓት በረራው ነው? ወደ 12 ሰዓት አካባቢ 12 ሰዓት። ጦርነት ነበር እንዴ? ነበር። ዝም ብሎ ነው የተከተከተ ጦርነት አይደለም። ጦርነት የለም። ዝም ብሎ ነው በራሱ ጊዜ ነው የተከተከተ። በራሱ ጊዜ ነው የወደቀ። ሊያርፍ ሲል ነው የወደቀ። እና የተጎዳ ሰው አለ? የለም። ተጎድቷል። የሞተ ሰው አለ? ማን አስገባ? ከዛ ከሎጁ ላይ ነው ብቻ ነዷል እንትን ነው እና ገና ሊወርድ ሲል ነው ወይስ መሬት ነክቶ ነው የነደደው? ኧረ ቢነካማ ምን ይሆን ነበር? ሊወርድ ገና አየር ላይ ያለ ነው።
እና በአየር ላይ ቆሞ ማከነደደ ብዙ ሰው አልቋል በለኝ እንጂ። አዎ ብዙ ሰው ተቆርጧል በለ። ከነደደማ ከሰሉ ነው አልበለኝ። አዎ ጭስ በጭስ ነው መሰለኝ። እና አሁን እሱ አንቱ የተቃጠለው እንትኑ የት ላይ አረፈ? እዛው ልጅ ላይ እዛው እንደ አንዱን ሆቴል አስተዳዳሪ ሰው ይቀራል ብለን ደምሶታል። ስለዚህ ከባድ ቁስለኛ ይኖራልም ሞትም ይኖራል ማለት ነው። ይኖራል። አዎ እናንተ ወደዛ አልቀረባችሁም? አላስቀረባችሁም? እንኳን አሁን ፌደራል ምናምን ፖሊስ መከላከያ ያለ ማለት ነው። እንዳዳር እናንተ የመጣ ኦራል ዝም ብለን እንሸጥ ብዙ ኦራል ነው የመጣ። ኦኬ አምቡላንስ ምናምን ድምጽ ነበር? አሬ ለምባጃጅ በሚናው ወደ ጤና ጣቢያው ሌላው በጀልባ ነው። ከባህር ዳር ጀልባ ወደ ባህር ዳር። የሚገርም ነው። ግን ጦርነት አልነበረም። ዝም ብሎ ፋኖ ተጥቶ ምናምን ውሸት ነው። ዝም ብሎ አንተ የሚያወር የለም ሰላም ነው። ዛሬቱ ማርያም ፈርደው ነው